ሰላም እንዴት ናቸው? ዛሬ ደግሞ እንዴት አይፒ እንደምትቀይሩ አሳያችኋለሁ። አይፒ ለመቀየር በሁለት አይነት መንገድ ትቀይራላችሁ። በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ። ከዛ ሰርች ምን ባሩን ነክታችሁ አይፒ ብላችሁ ሰርች ታደርጋላችሁ። አይፒ ብለን ሰርች ስናደርግ አይፒ አድሬስ ብሎ የመጀመሪያው ላይ ይመጣል፣ ወይም አባውት ፎን ገብታችሁ የምታገኙት ነው። አይፒ አድሬስ የሚለውን ይሄን የመጀመሪያ ይመጣልንን እንነካዋለን። ይሄን ከነካም በኋላ እንደምታዩት አይፒ አድሬስ ብሎ ቁጥሮች አሉ። እነዚህ ነው እዛ ቴሌግራም ያያችሁትን አይነት እነዚህ እንዲቀይሩ ነው የምታደርጉት። ስለዚህ እንዴት እንደሚቀየሩ ነው የምታዩት። እነዚህን ለመቀየር እንግዲህ ሁለት አይነት መንገድ አለው። እንዲሰራ ነው ሁለት አይነት መንገድ አይፒዎቹ የተባሉት። እዚህ ቴሌግራም ቻናል ግባና ላሳያችሁ። እነዚህ ናቸው። እዚህ የምታዩዋቸውን 10.56 10.5 10.93 10.231 ይላል። እነዚህን አይፒ አድሬሶች እዚህ እንዲመጡ ነው የምናደርገው። ስለዚህ ይሄን ለማድረግ ቀጥታ አይፒ አድሬስን ከፈትን ሴቲንግ ዘን ፍላይት ሞድ ኦን ኦፍ ማድረግ ወይንም አይሮፕላን ሞድ ኦን እና ኦፍ እያደረግን እነዚህ የመጀመሪያዋ ብቻ 10 ነጥብ ከዛ 141.3 161 እያለ አሁን ይሄ ብዙ ነው። ስለዚህ እኛ የምንፈልገው የመጀመሪያዋን ብቻ ነው 10 ነጥብ ብሎ ከቴሌግራም ላይ የተለቀቀ ግሩፕ ላይ ያያችሁት እነዚህ እስከሚመጡ ድረስ አይሮፕላን ሞድ ወይም ፍላይት ሞድ ኦን ኦፍ እያደረግን እንሞክራለን ማለት ነው። ስለዚህ ይህን ኦን ኦፍ እያደረግን መሞከር ነው። አሁን እስከሚመጡልኝ ድረስ ሞክራለሁ። አሁን ኦን ኦፍ አረኩት፣ አልመጣም። 10.190 የሚል እዛ የለም። ስለዚህ አልመጣልኝም። አሁንም ኦን ኦፍ አረጋለሁ እስከሚመጣልኝ። ይሄን እስከሚመጣ ድረስ ከቴሌግራም ካሉት አንድ ውስጥ የሚመጣ ድረስ ኦን ኦፍ እናደርጋለን ማለት ነው። አሁንም አልመጣም። እንደምታዩቸው እነዚህን ቴሌግራም ላይ ያሉትን ማለት ነው። አሁንም አልመጣም። ፍላይት ሞድ ኦን ኦፍ። ስለዚህ አስር ነጥብ 130 አሁን 130 የሚል አለ። ይሄው እንደምታዩት 10.130 አለ። ስለዚህ አሁን መጥቶልናል ማለት ነው። አሁን ቀጥታ ይህንን ፋይል እንከፍተዋለን በኤችቲቲፒ ኢንጀክተር። ዘን በኤችቲቲፒ ኢንጀክተር ስንከፍት ያመጣል። ከዛ ስታርት ማለት ነው ያለብን። ፍላይት ሞድ አሁን በፍጹም መንካት አንችልም፣ ምክንያቱም ከነካን አይፒው ይቀየራል። ስታርት ስቶፕ እያልን መሞከር ነው ኮኔክትድ እስከሚልልን ድረስ ስታርት እና ስቶፕ እያልን ፈትነዋለን። ከን ስታርት ብለን ማለት ስታርት ስቶፕ ስንል ኮኔክትድ ካለልን በኋላ ቀጥታ መጠቀም እንችላለን። ቢያንስ አንድ 30 ሜጋባይት የሚሆን ቪዲዮ ወይም ፋይል ዳውንሎድ አድርገን ያንን ዳውንሎድ ካደረገ በኋላ ይሄኛውን ስቶፕ ማለት እንችላለን። በነፃ ያስጠቅመናል ከዛም በኋላ ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ። በጣም ምርጥ መንገድ ነው ይሄኛው መንገድ ማለት ነው። ቀጣይ ሁለተኛ ደግሞ የማሳያችሁ አሁንም ያው ወደ ስልካችሁ ሴቲንግ ነው የምትገቡት። ከስልካችሁ ሴቲንግ ትገባላችሁ። ዘን ከስልካችን ሴቲንግ ገብተን ኮኔክሽን ውስጥ ነው የምንገባው። ኮኔክሽን የሚለው እንገባለን። ዘን ኮኔክሽን ከገባችሁ በኋላ ሞባይል ኔትወርክ የሚለው ጋር ትገባላችሁ። ሞባይል ኔትወርክ ከገባችሁ በኋላ አክሰስ ፖይንት ኔም የሚል አለ። እሱን ትከፍታላችሁ። አክሰስ ፖይንት ኔም የሚለውን ከፍታችሁ ያው አሁን ያለው አክሰስ ፖይንት ኔም አንድ ነው የሚሆነው። ይሄ እኔ አሁን የምጠቀምበት ስለሆነ የሰራሁት ነው 4 የሆነው እንጂ አንድ ነው የሚሆነው እናንተ። ስለዚህ አክሰስ ፖይንት ኔም አሁን ሁለት በኢትዮ ቴሌኮም ብቻ ነው የምትቀይሩት። በሳፋሪኮም ካላችሁ ምናልባት አይሰራላችሁም። ስለዚህ በኢትዮ ቴሌኮም አክሰስ ፖይንት ኔም እንዴት እንደምትቀይሩ ላሳያችሁ። በአይፒ ማለት ነው። አድ ትላላችሁ። ዘኔም የፈለጋችሁትን ስም መስጠት ትችላላችሁ። ስም ላይ ምንም ችግር የለውም። ኢፌክት ስለሌለ ስም የፈለጋችሁትን ኤፒኤን ላይ 10 ነጥብ ብላችሁ ከዛ ያሉትን ከ10 ነጥብ አሁን ለምሳሌ 45 አለ 45 ልበለው። ከዛ ያሉትን እናንተም ማድረግ ትችላላችሁ፣ ግሩፕ ላይ ያሉትን ማለት ነው። ዘን በመቀጠል ፕሮክሲውንም 10 ነጥብ 45 እንላለን ማለት ነው። 10 ነጥብ 45 ፕሮክሲውን እንላለን። ፖርት በመቀጠል ፖርት የሚለው 80 ነው። የኢትዮጵያ ከሆነ 80 ነው ሁሌ የምንለው። ፖርት 80 ያልኩኝ። ሰርቨር የሚለው 10.45 ማለት ትችላላችሁ። ዘን ከመቀጠል እቺ የ3 ነጥቧን ነው የምንነካው። አሁን ጨርሰና የ3 ነጥቧን ከነካን ሴቭ እንለዋለን። ሴቭ ካልን በኋላ እዚህ እንደምታዩት ሲመጣልን 10.45 የሚል መጥቷል። እቺን ክቧን ምልክት እንነካለን ማለት ነው። ክቧን ስንነካ ይኸው ከላይ ለቆ መጣልን ማለት ነው። መጀመሪያው ኢቲሲ ከሚለው ከመጀመሪያው ሆኖ ነው ታገኙ። እናንተ አስለቀቁና 10.45 ወይም ከሰራችሁት ላይ ታረጉታላችሁ። ዘን ዳታው ኦፍ ሆኖ በራሱ ኦን ይሆናል። ከዛ በቀጥታ ፋይሉን ወይም ቴሌግራም ያለውን ኤችቲቲፒ ኢንጀክተር ፋይል ከፍታችሁ ኤችቲቲፒ ኢንጀክተር ውስጥ ስታርት ማለት ነው። አሁን
ፍላይት ሞድ አሁን መንካት ትችላላችሁ። ስታርት አለለላችሁ ካለ ምናልባት ፍላይት ሞድ ኦን ኦፍ እያደረጋችሁ መሞከር ትችላላችሁ። ግን በትንሽ ደቂቃ ውስጥ ስታርት ሉክ ኮኔክትድ ይልላችኋል ማለት ነው። በጣም ምርጥ መንገድ ነው ይሄን ብትጠቀሙት በጣም ኮኔክሽኑ በጣም ፈጣን ነው የሚሆንላችሁ። ስለዚህ ይሄንን ተጠቅማችሁ አይፒ መቀየር ትችላላችሁ። እነዚህም ደግሞ ኮኔክት አድርጋችሁ ፍሪ ኢንተርኔት በዚህ መጠቀም ትችላላችሁ። ያው እንግዲህ ስለተዘጋ ነው አብዛኞቹ ሰርቨሮች በተለይ ኤክስሬ እና ኤክስባር የምትለዋ ተዘግታለች። ስለዚህ አብዛኛው ስለተዘጋ አሁን በዚህ መንገድ ፍሪ ኢንተርኔት መጠቀም ትችላላችሁ። ሌላ ደግሞ እንደዚህ ተመሳሳይ አይነት ቪዲዮዎች ስለምለቅ እነሱን ስለቅ እንዲደርሳችሁ ከፈለጋችሁ በዚህ ኮመንት ላይ ጻፉልኝ። እንደዚሁ ማንኛውንም የምፈልጉትን ጥያቄን በቴሌግራም ኮመንት ወይም ደግሞ ዩቲዩብ ላይ እንደዚሁ ኮመንት ላይ ብጽፉልኝ ይደርሰኛል። ስለዚህ ሌላ እንዲሰራላችሁ ለምሳሌ ፋይል እንዴት ክሬት እንደሚደረግ ማወቅ ከፈለጋችሁ ፋይል ክሬት ማድረግ አሳየን ብላችሁ እዚህ ግሩፕ ላይ ጻፉልኝ፣ አሳያችኋለሁ። ይመቻችሁ።